ምን አለ የልጇ እድል ቢረዳት ብዬ ተመኘሁኝ ማለት ነው። ለዚች እህታችን ውስጤ ቅጥልን ያለው የሸዋ ልጆች ከተቀየማችሁኝም ተቀየሙኝ። በጣም የሚደብረኝ ነገር አለ ከናንተ ልክ የገጠር ልጆች እኛ የገጠር ልጆች ማለት ነው የከሌ ልጅ አረብ ሀገር ሄዳለች እኔም መሄድ አለብኝ ብለን ቤተሰቦቻችንን በሮቻቸውን ሽጠው እስከሚልኩን ድረስ እንደምናሳብዳቸው ሁሉ የሸዋ ልጆችም የከሌ ልጅ በባህር ሄዳ ኢቃማ መጣችና እኔም ሄጄ በኢቃማ በባህር ማምጣት አለብኝ። በጣም ትፎካከራላችሁ። በጣም ነው የምትደብሩ በጸባያችሁ የሸዋ ልጆች። አስረግጬ ነው የምነግራችሁ። የሥራ ሰው እንደሆናችሁ አምናለሁ፣ ግን ፉክክራችሁ በጣም ነው የሚያስጠላኝ። በትንሹ እኮ መንቢንና ፍቅርን ማየት ይቻላል። መንቢ ቤት የተሰቃቀለ ድኮር ካየች ፍቅር በማግስቱ ጧት ቤቷን ጠልጥላው ነበር የምናየው። በጣም ፉክክራም ናችሁ። እና አልጨረስኩም ተመልሼ መጥቻለሁ። ታስታውሱ ከሆነ የዛሬ ስንት ዓመት አላቅም እስር ቤት እያለሁ ነው አሃዱ ብላ መንቢ ነበረች የጀመረችው። መንቢ ባህርተኛ አይደለችም፣ ድሮም እዚሁ ነው ኢቃማን ያስተካከለችው። እሷ ኢቃማ ብላ ስትጀምር ነው እንግዲህ አሰፍስፈው የተነሱት የሸዋ ልጆች። አብዛኛውን ባህርተኛ አይታችሁ ከሆነ መንገድ ላይ ሸዋዬና ወለየ ነው። አንድ ጎጃሜና ጎንደሬ ባህርተኛ አታመጡልኝም፣ ከስንት አንድ እንጂ በቁጥር ራሱ አይቆጠሩም። በጣም ትንሾች ናቸው። እና ሸዋዬውም እዚህ ሀገር ሲኖር እኔ ምኒልክ ሀገር የሚኖር ነው የሚመስለው፣ አረብ ሀገር እንደሚኖር ይረሳዋል መሰለኝ አደጋገሳቸው ምናምን። ከስንት ዓመት ግዝገዛ በኋላ እንደገና ወረቀት ፍለጋ በየመን ይሄዳል። ፉክክራችሁ በጣም ነው የሚደብረው። ንቁ አሰሩ። እስኪ ደሳሳ ጎጆ መስሪያ ይኑረኝና እኔ እዚህ ሀገር ልኑራት። ሀገር የት ምን አለ የልጇ እድል ቢረዳት ብዬ ተመኘሁኝ ማለት ነው። ለዚች እህታችን ውስጤ ቅጥልን ያለው የሸዋ ልጆች ከተቀየማችሁኝም ተቀየሙኝ። በጣም የሚደብረኝ ነገር አለ ከናንተ ልክ የገጠር ልጆች እኛ የገጠር ልጆች ማለት ነው የከሌ ልጅ አረብ ሀገር ሄዳለች እኔም መሄድ አለብኝ ብለን ቤተሰቦቻችንን በሮቻቸውን ሽጠው እስከሚልኩን ድረስ እንደምናሳብዳቸው ሁሉ የሸዋ ልጆችም የከሌ ልጅ በባህር ሄዳ ኢቃማ መጣችና እኔም ሄጄ በኢቃማ በባህር ማምጣት አለብኝ። በጣም ትፎካከራላችሁ። በጣም ነው የምትደብሩ በጸባያችሁ የሸዋ ልጆች። አስረግጬ ነው የምነግራችሁ። የሥራ ሰው እንደሆናችሁ አምናለሁ፣ ግን ፉክክራችሁ በጣም ነው የሚያስጠላኝ። በትንሹ እኮ መንቢንና ፍቅርን ማየት ይቻላል። መንቢ ቤት የተሰቃቀለ ድኮር ካየች ፍቅር በማግስቱ ጧት ቤቷን ጠልጥላው ነበር የምናየው። በጣም ፉክክራም ናችሁ።